አትቀልድ በእናትህ። ይኸውልሽ ሜሉ ምንም እንዴት አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍያለሁ ውዶቼ። እሱ ምንድነው ካላችሁ ኖላዊ 148 ይዤላችሁ ቀርቤያለሁ ማለት ነው ውዶቼ። እና የነገርኳት ልታምነኝ አልቻለችም። አያቴ እሷ እኮ በዓይኔ አይቻለሁ እያለች እሷን ተዋት እባክህ። እንዴት ሆነ ላበጠይቅ ምን ትሆናለች? እኔ ምን አውቃለሁ? ጭራሽ የሚያገናዘብ የሚባል ነገር የላትም። ዝም ብላ ጥድፍ ጥድፍ ነው የምትል። አያቴ ምንም ብታደርግ እና ልንፈርድባት አይገባም። ለምንድን ነው የማንፈርድባት? በጣም ብዙ ነገር ነው የቻለችው። መከራና ችግር ጠንካራ ያደርጋል እንጂ እንዴት የሰውን አይምሮ ያጠፋል? ታያት እማዬ ስታብድ ዝም ብዬ ላያት እንደዛ ነው የምትለኝ? እኔ እኮ እንደሱ እያልኩሽ አይደለም። ታያት ማለት ማለት ነው አባዬ ተሆነ ይሁን እንዴት ነው ያበለሽ ነው የምትፈታው? እመዬ አያቴ አባዬና እማዬ ተለያይተው ሲያስቡ እንዴት ችግር እንደሆነ ይገባቸዋል። በነገሩ እንደው ሳንተ እንድነሱ አይደለ ልጅ ወላጅ መምሰል አለበት። አሁን ራካለ የሚሰጡኝ ከሆነ ስጡ፣ አበለዚያ ግን ገብቼ ልገባ እንድተኛ ነው። ይህን ያህል እኮ ሰላምና ድንብላል እየበሉ ነው የሚሆን። ሂድና ጥራቸው እስኪ። እሺ መጣሁ። ምላሴም እንግዲህ ሄዶ እነ ሰላምን ሊጠራ ሄዷል። ድንብላል ቆጣ ቆጣ ስትል እሱ ለማርገብ ይሞክራል። እንዴ ሰላምታም የለም እንዴ? ወይ ስለደበረኝ እኮ ረሳሁት። ምንድነው የሆንከው? ዝም ብዬ ነው ምንም አልሆንኩም ለማለት ነው። ማለቴ ስለነበረኝ ልጋብዝ ብዬ ነው። ኪሴ ውስጥ ምንም ሳንቲም የለም ልጋብዝ ብዬ የሆንከውን ንገረኝና እጋብዝሃለሁ። መጋበዝ ካልፈለክ ተው በቃ እጋብዝሃለሁ። እሺ እንደዛ በለኛ። የሚበላ ምን ይምጣል? አይን አልፈልግም። ሳትበላ ዳቦ ስለበላሁ ይበቃኛል። ስለደወልክልኝ በጣም አድርጌ አመሰግናለሁ። ለምን? አንተ እኮ በችግሬ ደርሰህልኝ እኮ ባለውለታዬ ሆነሃል። እንዴት? ምን አድርጌ? ኧረ ቀስ ጃምቦ ይገኝ እንጂ አጠጣጡ ለኔ ተውት። ለምን ነው የምተወው? እንኳን እንደዚህ እንኳን አልኮል እንኳን ራሱ እንደዛ አይጠጣም። ውሃ ደግሞ ይጠጣል እንዴ? ውሃ እኮ የሚጠጣ ሌላ ነገር የሚጠጣ ስለሌለ ነው። ቢኖርማ ኑሮ ውሃን ዘወር ብሎ ማን ያየዋል? እየቀለድክ እንዳይሆን። ውሃና ጃምቦ ተመሳሳይ ናቸው? ማነው ውሃን ዘወር ብሎ ማንም ዘወር ብሎ አያይ። ምን እያልክ እንደሆነ ሊገባኝ አልቻለም። ለነገሩ አንተ ኋር ዘመር ነው ምንም አይገባ። ቆይ ግን አንተ ባለውለታዬ ነው ያልከኝ ምንድን ነው ያለኩልህ? ለኔ አዳም ሰጠህ ከሞት የመለስክልኝ አንተ ነህ። መቼ? አንተ ቀልድ ታበዛለህ። ቢረሳ ይረሳ። ትናንት ያላደረግነውን ታሪካችን ትናንት ነው የምንተወው። ልቅ ጃምቦ አማረኝ። ጃምቦ ጋብዘኝ። መጀመሪያም እኮ ብላ ብዬ ነበር። ሆድ ላስ የሚል ቢሆን ይመቸኝ ነበር። እንደውም ስጋ ልጋብዝህ። ጣፈሻ ተገንቶ ነው እንዴ? ጥሬ ስጋ ተገንቶ በሬውን ስተቆዳው በላዋለሁ። ቀልድ እኮ ይመቸኛል። መስፍን ብሎ ተነጋግረው ሄዱ ሊጋብዘው። መስፍን ግን መጀመሪያ ላይ ነግሮን ነበር ምን ልጋብዝ ብሎት ነበር። ሲገዳ የጋያ መጨረሻ ላይ ይኸውልሽ ሀኒዬ እንደማትረዱ ስለገባኝ ነው። ሀኒዬ እኛ እኮ ያጎደልንብሽ ነገር አለ እማዬ። እኔ ምንም ነገር ጎድሎብኝ አያውቅም። ታዲያ አላጎደልብሽ እንዴት ትሄጃለሽ? የኔ እርዳታ ስለሚያስፈልገው ነው። አንድ መልካም ነገር ከደሴ የመጣ ልጅ አለ። የእነሱን ጸበል ማስወሰድ አለብን እማዬ። እሱ ጸበል መግባት አለበት እና ታዲያ ቤተሰቦቹ ለምን አይወስዱት? ቤተሰቦቹም ሆነ ሲነገር አልሰማ አለ። እኔ ጋር ስነግረው ባንዴ ተስማማ። አኒ እየዋሸሽኝ እንዳይሆን ብቻ እንዴት ወሻሻለሁ? ብቻ እኔ ከዚህ ቤት ለመውጣት ስለምትፈልጊ በቃ የሆነ ነገር ለማድረግ ፈልገሽ ይመስለኛል የኔ ልጅ። ምናልባት ከሄድሽ ይህን ነገር እያሰብሽ ይሽ ምንድነው ማየ? ለ16 እኮ አመት እኮ ተቀብሬ መቃብር ነበርኩኝ። አንቺ ወደ ስትመጪ ነው እኮ ወደዚህ የተነሳሁት። አንቺን በማጣት
16 ዓመት ተቀብሬያለሁ። ይኸውልሽ እማዬ፣ እሺ አሁን ወደ ቁርሳችን እንሂድ። እሺ በጣም ጥሩ። እሺ የኔ ልጅ እንሂድ። ቁርሳቸውን ሊበሉ ቀጥታ ሄዱ ምግባቸውን። ሀኒም ኖላዊ እንግዲህ ከፍቶ ገባ። ተቀርቦለታል ምግብ። ያኔ የተቀረበው ምግብ ሊበላ እጁን ታጥቦ ነበር። ይሄ ልጅ ቀረ እንዴ? እስከዚህ ሰዓት ድረስ ነበር የተባለ። መቼም እንደምጠብቀው ያውቃል ነው። ማታ በዛ አዝኖብኝ የቀረ። አይ እድሌ ብሎ ኖላዊ መዘነ። እኔ እንደው ምን ቅብጥ አድርጎ የተናገሩት። እሺ አሁን ምንድነው? እንዴት ብዬ ነው የምበላ? እንደፈረደብኝ እንግዲህ ልፈልገው እንጂ ምን ምርጫ አለ? አሴር የስራህን ይስጥህ እያለ ኖላዊ ብቻውን አወራ። እስኪ መሄድና ልፈልጋቸው እንደፈረደብኝ ምግቡን ሊበላ ያቀረበውን እንደገና ጥፍጥፍ አድርጎ መልሶ ብድግ ብሎ ህድት አለ። ቢፈልግ ከፍት አድርጋ ገባች። ምናሴ ሰላምና አያቷም እንግዲህ እንዴት እንደደከመኝ ልነግርሽ አልችልም። እዚሽ ቅርብ ቤተክርስቲያን ሄደሽ ነው እንደ ደከመኝነት። በዛ ላይ ራቡ። ወራ ለሆድሽማ ማን ብሎሽ? ልክ ሰው የለም እንዴ? ምን አውቃለሁ ብለሽ ነው አይቴ እማዬ ብላ ስትጠራ እና እያለች ስትጠራ ጨርሳ አዳረሰቻቸው። እንዴ ማንም የለም እንዴ? ጉዶ የፈላ ድንብላል ብላ ስትጠራ ማንም የለም መሰለኝ። እማዬ የት ሄዱ? በቃ ሀና ደግሞ ጧት ቤተክርስቲያን ሄድ ያልሻት ለምንድን ነው? ደክሟት ነበረ። ራሷ ስታ ነበር የተኛች። ነገሩ ተኛ እንጂ ጸሎት ምን ያደርግላታል? መቼም በዚህ ሰዓት ሴቶች ወጣሽ ምን እንደሆነ ታውቂያለሽ። ባልሰጠኝ የሚልና ወሬኛ ነሽ። ታዲያ ይሄ ሀና እንቅልፍ ጋር ምን ያደርጋል? ብታየው እኮ ባለ ወይናስትዬ ማለት ከመልክ መልክ ከእውቀት እውቀት እንዴ ከሀብት ሀብት በሁሉም ነገር የታደለ ነው። ዲማን የሀኒዬ ባል እንዳይሆን ምንም የሚወጣለት ነገር የለም። ድሮስ ቢሆን ሀናን የመሰለን የማንን ለክስክስን የሚወስዳት መስሎሽ ነበር? ሀኒዬን እኮ ምንም ጭራሽ ንዕልት እኮ ናት። እንዴት ከኔ ልበልጥ ነው እንዴ? አንቺና ሀና አትወዳደሩ ማለት እኔ ከሀና ጋር ወዳደር ነው ያሰበኝ። አንቺ እኮ ውበትሽ ምላስሽ ነው። ሌላ ምን ነገርሽ ነው? ምንም ታወዳድሪ። ቆይ ምላስሽ የምትይኝ እኔን ነው? ታዲያ ምላስሽ ረጅም አይደለም እንዴ? መልኬ ግን አያንስም። በድሮ ጊዜ ሁለት ወንድማማቾች ነበሩ እያለ ሲቀላለዱ ነበረ። እሷም እንግዲህ አያቷም እንግዲህ ምላስሽ ስትላተኝ እንዴት ብላ ታውራት ብላ ስትነግራት እሷም እስቲ ብላ ስትል እነሱ መጣጡላት። መጨረሻ ላይ ምን ነው ታዲያ ምላስሽ ረጅም አይደለም እና ይሁና። እንዴት ነሽ እናቴ? እርግብ እንዴት ነሽ? አለሁ። እንዴት ነሽ? አለሁ ይመስገን። እንዴት ነሽ? እኔ በጣም ደህና ነኝ። ከየት ተገኘህ ዛሬ? ከዚህ የእስር ቤት ነው። እንዴት ነው? እንዴ እናንተ ቤት ባይሆንም ምንም አይልም። የእናንተ ቤት ይመች ነበር እንዴ? እናንተ ቤት የገባሁበት መንገድ ትክክል ስላልሆነ ቅስቅቀል ስላለው የእናንተ ቤትማ ምቹ ነው። እንዴት ስኖርሽ ነው? ለማንኛውም አንተ እንዴት ነህ? እኔ ምንም አላለም። ልክ ምን አዲስ ነገር አለ? ምንም የለም። ዝም ብሎ ነው ያሰሩሽና ዝም ብለው እንዳላሰሩኝ የማታውቂው እንዴ? ፍርድ ምናምን የሚባል ነገር አለ። እሱ ይሁን ገና ነው። ለምን ነው? ፖሊሶች ደግሞ መረጃ መሰብሰብ አለባቸው። እስከ መቼ? እሱን አላውቅም። እናትህ እንደሞተ እርግጠኛ ነኝ። እማዬ እኮ ትንሽ የሆነ ነገር ተጋጭታለች ከአባዬ ጋራ። ያው እማዬን ታውቂያት የለ እንደዚህ ምን ቢጣሉ ያን ያህል ከባድ እንደማይሆን እርግጠኛ ነኝ። ቤታቸው የነበርኩበት ሰዓት በጣም አይቻቸዋለሁ። በጣም ይዋደዳሉ። እኛም ተረጋግተው ቢያስቡ እንደሚስማሙ እንፈልጋለን። አንተ ግን የምትጨነቃለህ ማለት ነው። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይህን ምስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ የኔ ውዶች። ሰላም አለይኩም ወራህመቱላሂ ወበረካቱ። የዛሬ ቪዲዮ ይህን ምስል ነበር። ላይክ፣ ሼር፣ ሰብስክራይብ አድርጉ። አዲሶች በኮሜንት እመጣለሁ። ደምሩኝ።
እና አሁን ላይ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።